እንግዲህ ተረጋጋ፣ በቃ ትገኛለች። ፈልገን እናገኝ። ሊዱ በህይወት አለች አልተገደለችም። ተገላ የተጣለችው ሴት ሊዱ ሳትሆን ሌላ ስለሆነች በአሁኑ ሰዓት ዴቭ ትንሽ ተረጋግቷል። እንግዲህ ናኦል ዋሽቷል ማለት ነው። የምር ሊዱ ስለተረፈች እኔ በጣም ደስ ብሎኛል። እናንተም ደስ እንደምላችሁ ተስፋ አለኝ። ግን ናኦል አሁን ተጠርጥሯል፣ ቁጥጥር ስር ሊውል ነው ማለት ነው። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? የሰራተኛ አደይ ክፍል 49 ተለቋል። ዛሬ ደግሞ ደስ የሚል ነገር ይዤላችሁ መጥቻለሁ። በላይክ በሰብስክራይብ አበረታቱኝ። እንግዲህ እንኳን ደስ አላችሁ። ባለፈው እንግዲህ ሊዱ ሞታ ጫካው ተጥላ ተገኝታለች ተብሎ ነበረ። ዛሬ እንግዲህ ኤላና ባርኮት እዛ ሆስፒታል የሬሳ ቦታ ሄዶ ሲያዩት ሌላ ሴት ናት የሞተችው፣ ተጥላ የተገኘችው ሌላ ሴት ናት። ዴቭ በሰዓቱ በጣም ራሱን ስቶ ነበረ። በጣም በቃ ተጨንቆ አዝኖ ልቡ ተሰብሮ ነበረ። የሚለው ነገር ራሱ ጠፍቶበት ነበረ። እውነት አለው ያለችው አንድ እህቷ የእናትና የአባት አደራ ነውና ተገኝታለች። ኤላም ራሱ ለራሴ ይቅርታ አላደርግም ነበረ እንኳን ሊዱ አልሆነችም ብሎ ፈጣሪውን አመስገነው እና ዴቭ በአሁኑ ሰዓት ደህና ምንም አይልም፣ ተረጋግቷል ማለት ነው። ሊዱ ግን እዛ ውስጥ ቆልፎበታል። አንድ ቤት ውስጥ አስገብቶት ለወንድ ልሸጣት ነው። በጣም ያስጠላል። ይሄ ቢዝነስ እንድሰራ ይፈልጋል። በዛሬ ቀን ራሱ በቃ ሰውሉ ግን የሚወድሽ ወንድም አለልሽ፣ በጣም እድለኛ ነሽ፣ ሁሉም ሰዎች ላንቺ ተጨንቋል፣ ወንድምሽ በጣም ነው ላንቺ ያለቀሰ፣ በጣም ይወድሻል እና እንደ ሞትሽ ነው እኔ ተናገርኩት ለቤተሰቦችሽ፣ ቤተሰቦችሽ አሁን እንደ ሞትሽ ነው የሚያውቁ። ስለዚህ አንቺ አሁን እዚህ ሆነሽ ቢዝነስ ትሰሪያለሽ። አሁን ከውጭ ሀገር የሆነ ሰውዬ ይመጣል፣ ለሱ ነው መሸጥሽ ነው ያላት። እንግዲህ ከሰው ጋር እንድተኛ ነው የምፈልገው። ምን አይነት ጉደኛ ነው! በጣም የሚገርምና ወንጀለኛ ነው። እና ኦሌ የሚባለው ልጅ አስመስሎ እነሱን እንትን ብሏል። ግን በዛሬ ቀን ግን ነቁበት ማለት ነው። ሁሉም ሰው አውቋል እሱ ነው እንደዚህ ያደረገው እያሉ ተስፋ አገኙ። ሌላ ሰው ናት ሲባል ተስፋ አገኙ። ትንሽ በቃ ፈልገን እናገኛታለን እያሉ ትንሽ ተረጋግቷል ማለት ነው። ቤተሰብ ሙሉ ነበረ እያለቀሱ የነበረ። ታውቃላችሁ ሊዲያ ምን አይል ጥሩና በቃ ሰውን ዘና የምታደርግ ልጅ እንደሆነች። ፍቅር ራሱ እንድትሞት አትፈልግም። በአሁኑ ሰዓት ጥሩ ነገር ነው። ይሄ ነገር ለአደይ ነበረ የተዘጋጀ ብሏታል ለሊዲያ። ለምንድን ነው አንተ እዚህ ውስጥ ያሰርከኝ? እኔ ምን አጠፋው? ምን አደረግኩ? ወደ ወንድሜ ልሂድ ልቀቀኝ ብላ ብትለምንም አይሆንም፣ የመጣሽው አላማ ይሄ አይደለም፣ በምስጢር የምትደብቂ ከሆነ አልገልሽም እና ጸባይሽን አሳምረሽ ከሰውዬ ጋር የምታድሪ ከሆነም አልነካሽም ብሏታል። በዛሬ ቀን እንግዲህ ቀስ ብሎ ፍቅር ጋር ሄዶ ነው ልብስ ያመጣላት። ሰውዬ ጋር ለብሳ የምትሄድ ማለት ነው፣ አምሮባትን የምትሄድ። ፍቅርም እኮ የወንጀል ተባባሪ ናት። ልብስ መስጠት ማለት ይሄንን ስራ እንድትሰራ ትፈልጋለች ማለት ነው። እና ቀጣው አደይና ለምለምን እዛ ውሰድልኝ እያለች ነው። ፍቅርን ለሰው እንደዚህ አይነት የምትመኝ ሴት ናትና እሷ ላይ ይሄ ቢደርስ ጥሩ ነበረ። ብታይ ጥሩ ነው። ሴት ሆና ሴት ላይ መፍረድ ምን አይል ከባድ ነው። እና እንደመጣላት ነው የምታወራ። እሷ የምትፈልገው ከዴቭ ብቻ እንድትርቅላት ነው። ግን ደግሞ አደይ ይሄ ጣፋንታ ብደርስባት ምን እንደሚደርስባት አታውቅምና ግን ንጉስና ደመቀ የሚደርሱላት ይመስለኛል። ለሊዱ ማለት ነው። ተከታትሏል። እሱ እዛ ቤት ሲገባ የገባ ቤት አይቷልና ካሁኑ በኋላ እዛ ሆኖ ይከታተሉታል። መጨረሻ ላይ ሊዲያን እዞ ሲወጣ ያ
ቦታ አለና መቼም እዛ እዞት ሲወጣ ያ ጊዜ ደግሞ ደመቀና ንጉስ ካዩት ይይዛሉ ማለት ነው። ፖሊስ አሁን እንድጠራጥረው እናረጋለን እያለች ነው ለምለም። ምክንያቱም ሰምታለች ከዚህ በፊት ስራ አለ፣ ጥሩ ስራ አለ፣ እዛ አስገባሻለሁ ስላት ጊዜ ስለሰማች ለዛ ነው ዛሬ ለኤላ ስትነግረው ይሄ ሀሳብ ለፖሊስ እናሳውቃለን፣ ምናልባት አፋጦ ከያዙት እውነቱን ሊያወጣ ይችላል ብሏል ኤላ። ይሄ ጥሩ ሀሳብ ነው። በቅርቡ እንግዲህ ቁጥጥር ስር ይውላል፣ ወደ እስር ቤት ይወረወራል። እሱ በአንድ ሁሉንም ሊጨርሳቸው ይፈልጋል። ቀጣዩ እንግዲህ አደይና ቤዛ ነው እዛ ውስጥ ይሄ ቢዝነስ ውስጥ እንዲገቡ የሚፈልገው። መቼም ቢሆን አይሳካላት። በቅርቡ የእስር ቤት ይገባል። ቤዛም እዛ ቤት ከዚህ ከናኦል ጋራ ወንጀል ለመስራት ተዘጋጅታለች። ይሄው ማናት ለምለምም እኮ እምቢ አለች እንጂ ጥሩ ስራ አግኝቼልሻለሁ ብላ እያባበለች፣ ግን ምን አይነት ስራ ነው ናኦል እንደዚህ ብሎሻል፣ ምን አይነት ስራ ነው ብላ ስጠይቀው መልስ የለም። ለዛ ነው የጠረጠሩት። ስለዚህ አሁን ካሁኑ በኋላ እሱ እስር ቤት እንደሚኖር ፍቅርም ቤዛም እንደዛ የወንጀል ተባባሪ የሆኑ ሰዎች ወደ እስር ቤት ከገቡ እንግዲህ ንጹህ ሰዎች ደግሞ በሰላም ይኖራሉ። ሊዲያ እንግዲህ ምንም ሳትሆን ወደ ቤት እንደምትመለስ ተስፋ አለኝ። ዴቪም አሁን ሄዳለሁ ብሏል። ናኦልን አንቆ ይገሏል ታያላችሁ። እና በጣም ተናዷል። እህቷ ናትና ቤዛ ደግሞ እያስመሰለች ነው። ዛሬ ለባርኮት ናፍቀኸኛል እያለች እያስመሰለች ጨዋ እየመሰለች እንግዲህ ፍቅር ኤላ ጋር አድረሽ የምትመጭ ዛሬ ባርኮትን ልታታልል የሞከርሽ ነው አይደለም ብላ ስታወራ በጥፊ ነው የመታት ባርኮት እንግዲህ ነገ ይቆጨዋል። ዛሬውኑ ከቤዛ ቢቀር ጥሩ ነበር። ምክንያቱም ቤዛ ለባርኮት ጭራሽ አትሆንም። እሷ የመጣችው የሷ አላማዋን ካሳካው በኋላ ከዚህ ሄዳለው። ስለዛ ነው ናኦል ጋራ እንደምንም ጨክኜ ሰራለው። ከዛ ያ ለምለምን ከዛ ቤት ካወሰደልኝ እኔ ደግሞ ኤላን አግብቼ ኤላን ካገባ በኋላ ፍቺ ፈጽሜ ወደ መጣውበት ቦታ ይመለሳለሁ እያለች ነው። አይገርማችሁ? በዚህ ባርኮት አንተን አፈቅራለሁ፣ ምንም ነገር አልተፈጠረም፣ እኔ ኤላ ጋር አልሄድኩም፣ አላሰከርኩም፣ አብሮ ማደርም አልሞከርኩም ብላ ዋሽታለች ዛሬ። እሷ ግን ያቀዷ እንግዲህ ባለፈው እንደተናገረችው እኔ የመጣውበት ነገር የኤላን ቤት ማካፈል ነው ብላለች። መቼም አይሳካላትም። የሰው ንብረት ለማውራስ ብቻ አስመስላ ፍቅር ብላ የምትጓዝ ናት ቤዛ። እና ከባድ ነው እዛ ቤት ቤዛና ናኦል ፍቅር እነኚህ ሶስቱ ከዛ ቤት ካልወጡ ያ ቤት መቼም ቢሆን ምስቅልቅሉ እየወጣ ይቀጥላል። እንደዛ ነው። ፍቅር እስካሁንም ቅናቷን ቀጥላለች። ዴቭ ግን ደግሞ አደይ ማፍቀሯን አላቋረጥም። ዛሬውንም ያፈቅራታል።